ሰላም ጤና ይስጥልን። የምክሩ የመጨረሻው ውሳኔ ተወሰነ ይሉናል። በመካከል ያለው ውጥንቅጥና ግጭት ማንሳት የምንችለው የተሰጡ 8 አጀንዳዎች በውሳኔ ጸድቀው መጨረሻ ላይ ተጨማሪ አጀንዳ ብሎ አቅራቢ ማን ነው? ምክክር ኮሚሽኑ። ማን ያደለው የሚባል ሰው ያንን የአዲስ አበባን ጉዳይ በሂደር ይለፍ ተብሎ በዛ በድርድሩ መካከል የ4050 250 ምናምን የሚሉት ወርዶ 50 አምጥተው ውሳኔ ደርሱ 90 ተወሰነበት። ዳት ሚንስ 94 በመቶ አዲስ አበባ የርዕሰ መስተዳድሩ መቀመጫ ይሁን ብለው የወሰኑትን ሽሮ መጥቶ ተጨማሪ ጥያቄ ያለን በሽማግሌ ዳኝ ብሎ መጣ። ኢማጂን። ከዚህ በኋላ ግን ይህ ሰው የሚፈጥረውን ችግር እዩት። እንግዲህ እና በለጠ ሞላን በስሩ ያደረጋቸውን ወጥታችሁ ተቃውሞ ጻፉ። የአማራ ሕዝብ በቃ እስከ መጨረሻው ነው የሚተፋን ስላሉ ተቃውሞ ጻፉ። ያን እንደ ምክንያት ወስደዋል። ኢዜማ አንድ መግለጫ ሰጥቷል። እናት ፓርቲና የነበለጠ ሞላ ማዕድ የሚባለው ከዛስ ያ ተጨማሪ በሽማግሌ ዳኝ የሚባለው ተጨማሪ ጥያቄ የሚመጣበት ሰዓት አረጋ ምናምን የሚባለው ዘራ ብሎ የተወሰኑ ሰዎች ሲወጡ ይህንን በድርድራችን ላይ ተጨማሪ ጥያቄ አንቀበልም በሚልበት ሰዓት ሌሎቹ ጥሰው የሚወጡበት ሰዓት ሽማግሌ የሆነ ወጥቶ ከፊሎቹን አስገባቸው እንደገና አስመልሶ። የአዲስ አበባ ውሳኔ እንደገና አሁን ለቀጣይ ድርድር እንዲቀመጥ አደረጉት ማለት ነው። ይሁት ከላይ ተጀምሮ እነዚህ የአብይ ጥገኞች የሚሰሩትን የአማራ ብልጽግና የሚባሉትን ውጡና ተቃውሞ አድርጉ ብሏቸው ነው እንጂ እነሱ ፈልገው አይደለም። ይሄ ብታምኑ ባታምኑ የተረጋገጠ ነገር ነው። እስከ መጨረሻው ድረስ የነበረውን ሁኔታ ሰምታችሁታል። እንጨርሳለን፣ እንጨፈጭፋችሁ፣ ከዚያ አትወጧትም ምናምን ማት ዛቻ፣ ቤተሰብን አሳድግ አለ ውሳኔያችን አንድ ነው ምናምን እንደ አይደለም። እንደው በእግዚአብሔር ያን ያህል ማስፈራራት ድርድር ማለት ክርክር ብለው ብሔራዊ ክርክር ብለው ገብተው ይሄን ነገር ካልወሰንክ ብሎ ማስፈራራት ሲጀመርም የጨነገፈ ነው ያልነው። ለዛ እኮ እንውሰድ። ኢዜማ ተንፈሽ የለም እነ ብርሃኑ ነጋ የአዲስ አበባ ልጅ ነው፣ ግን አፈር ይብላና የአዲስ አበባ ልጅ ነው። አዲስ አበባ ነው ተወልዶ ያደገው። እነ ግርማ ሰይፉ አዲስ አበባ ነው ተወልዶ ያደጉት። ተንፈሽ የለም፣ ቅዋሚ የለም። ድምጻቸውን አጠፉ። እነዚህም ተገፍተው ነው። ለምን የህዝብ ሆ ብሎ ይነሳብናል፣ ይጨርሰናል፣ በዚህ ውሳኔ ላይ እንስማማም ሲል ውጣና ተቃውሙና ያው በሂደር እናደርገዋለን አላቸው። አብይ ሰብስቦ ወጥተው ይህን ድርድር አንቀበልም። ውሳኔው ግን አንድ ነው። ምናምኑ ባናምኑ ማድረግ ከቻሉ የሚመጣውን ከዚህ ተካለፈው አዲስ አበባ አዲስ አበባ መለስ የመለስ ይሄ እኔ ነው ይሄ እኔ ነው ወጥተው የሚናገሩት ሰባላቸው አይደል? ያ ባቡንቻሪ ጸጋዬ አራርሳ የሚባል እሱ ብሎ ዶክተር አዲስ አበባ
ውጭ ነው። ይህን ያከስብና ውጭ ነው። እዛ አስቸጋሪ 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 ነገር የሚገርም ነገር ነው። አሁን ለምሳሌ እነሱ እንደሚያስቡት ከሆነ ይሄ መጀመሪያችን ብሏል። ገና ይቀረናል፣ እናጠፋዋለን፣ አዲስ ብቻ አይደለም ጠቅላላ የኛ ነው። ከዚህ ይወጣና ሰው ላመጣልና ነውና ሂድና ተዋጋ ይላል። በሂደት ላሳገሩት እንጂ ቢወስኑ ኖሮ የሚፈጠረው ችግር የቱን ያክል እንደሆነ ግን ተረድታላችሁ። በየቦታ ያሳል እንውሰድ። ለሀገር ለሉዓላዊነት ወረብ ያን አደም ብለን ይገጥማል። እንደዛ ከሆነ ፍርፋሪ የሚፈልገው የድሃ ልጅ ለቅሞ ኑሮም ሳይገድለው ወስዶ ሊያስገድለው የሚሰበስበው የድሃው ልጅ ለምንድን ነው? ከራሱ ጀምር ከላይ የሚሰሩት ከባለስልጣኖቹ ልጆች እውነት ለኢትዮጵያ ከሆነ ልጆቻቸውን ስጡ። ወረበር የድሃው ልጅ ከስንት ዓለም ጀምሮ እኛ በኖርንበት ህይወት በሙሉ የድሃ ልጅ ነው እኮ ለኢትዮጵያ ሰዎች ሲሰዋ ታፍሶ በቀር ብሔራዊ ውትድርና እያሉ አብሶ ስንቱን ነው ጭዳበር ያደረጉ። የሀብታም ልጅ ማን ይነካዋል? ትንሽ እኮ ትዝብት ውስጥ ለመግባት ያለፈውን ስራት ማየት እኮ ቀላል። ተገላግሎ የተቀመጠ የሀብታም ልጅ ሚኒስቴር ልጅ ምናምን ወረበር እነሱ አይነኩም። ይሄ በልቶ ያልጠገበው እናት መቀነቷን ቆጥራ ነገ ይጦረኛል ብላ የምታሳድገው የድሃ ልጅ ሽሮ ቀጥሮ ሳይበላ እየወሰደ የሚማግደው ለሱ ወንበር አንድ ዘመን አይደለም እኮ ስንት ዘመን ያየ ነው እንደዚህ አይነት ነገር። በጣም ከሚያሳዝነው መጨረሻ ላይ የረከሰ ርካሽ ፍጹም ከስምና ውጭ የሆነ መሆኑን የምታውቁት ከተሰጠው አጀንዳ ከተወሰነ ውሳኔ በኋላ ሌላ አጀንዳ ያስቡ። ያ ማነው ማን ጋር ህዝብ ሶቱ ተጨማሪ አጀንዳ አለ ከተወሰነው ኦልሬዲ አንድ 4000 ብሎ አስቀምጠዋል። 4000 ከወሰኑ በኋላ ሌላ ተጨማሪ አጀንዳ ብሎ ኮሚሽነሩ ራሳቸው መስካሪያ ወጣሪ ምንድን ነው ያሉት? የሚያሳዝኑ ሰው ናቸው። እግዚአብሔር ምስክሬ ነው። እግዚአብሔር ይፈርድባቸዋል። ስራችን ሁሉ ተሳክቷል። ከዚህ በኋላ
ጦርነት የማይታይበት ሀገር ነው የምናየው ብለው ቁጭ አሉ። ይኸው በየቀኑ የሚጨፈጨፈውን ህዝብ እንየው እኮ በትግራይ፣ በአማራ፣ በኦሮሞ ምን አይነት ነውር ነው? ሰውየው የሚቀባቸው ነገር አለ። ምሁራኖችን ነው የምንለው። እንዴት ነው ነገሩ? ግራ ነው የገባው። ይሄን ነገር ሳይሰሙ ሳያዩ ቀርተው ምን እያል በድሮን እየጨፈጨፈ እንደሆነ ሳያውቁ ቀርተው ነው። እስቲ ጦርነቱ እየሰፋ እንደሆነ ሳያውቁ ቀርተው ነው። ከዚህ በኋላ ጦርነት የሚባል ነገር በኢትዮጵያ ውስጥ አብቅቷል አሉ። ወጡ ነውር ይክበዶት እንዴ! አሁን እኮ በጣም አበዙት። እኔ እንደ ሌሎቹ መዘርጠጥ አቅቶኝ አይደለም። ከዚህ በላይ ምን ማየት ይፈልጋሉ? ፕሮፌሰር መስፍን አርአያ ከዚህ በኋላ የአፈሙዝ ጦርነት የለም ይላሉ። ዛሬ ወጥተው ዛሬ ምን እያደረገ ነው? አይሰሙም? ኢንፎርሜሽን የሎትም? በጎጃም ወደ 8 ድሮን ነው ዛሬ የተጠቀመው። ትግራይ ላይ ወደ 2 ድሮን ነው የተጠቀመው። ቤተሰብ ነው፣ ንጹሐን ህዝብ ነው ያጨፈጨፈው። ከዚህ በኋላ የጦር መሳሪያ ምን ቢባል ውጊያ ምናምን ቢባል የለም ሲሉ እንዴት ነው? እንዴት አድርገን እንመኖት? እኮ ግራ ገባል እኮ። ትንሽም እኮ ማገናዘብ እኮ እንደ ምሁር ነው፣ ትልቅ ሰው ነው ብናከብሮት ጭራሽ አይን አውጥቶ መጡ እኮ እንደ ጠቅላይ ሚኒስትሩ። ዋሹ። እሱ ቢቻል እሱን መግዛት ይችላል እንጂ እሱን ውሸት ተቀብለው አምጥተው ለእኛ ይነግሩናል እንዴ? ነውር አይደለም እንደ ትልቅ ሰው ነው፣ የተማሩ ነው፣ ጣንቶ የተባሉ ሰው ነው። እስከማውቀው ጊዜ ነው የእሱን ውሸት ተቀብለው ወደኛ ይረጫሉ። ቢቻል መገሰጽ ይገባዎታል። ከዚህ በኋላ ጦርነት የሚባል የለም ሲሉ ህዝብ እያለቀ እየተፈጀ ህዝብ መውጫ ቀዳዳ አጥቶ በየቦታው እየታፈነ በሚሊዮን የሚጠየቅበት ሀገር ውስጥ ከዚህ በኋላ የመሳሪያ ጦርነት የለም ብሎ ደመደሙ። የለም ይኸው በዛሬው ዕለት ኧረ ነውር ነው ፕሮፌሰር፣ ኧረ ነውር ነው ይክበዶት፣ ኧረ ትንሽ ረገብ በሉ። ይኸው መጨረሻ ላይ እኮ አልመች ሲለው ትልቁ ጫና ሲመጣበት እኮ ነው አጀንዳ አስቀይሮ አዲስ አበባ የኦሮሞ ትሁኑ። ትልቅ የነውር ጥግነት እኮ ኢትዮጵያን የምታክል ሀገር እያስተዳደረ ለአንድ ብሔር ወግኖ ለራሱ ብሔር ወግኖ እንደዚህ አይነት ውሳኔ የሚያሰጥ እሱ ደግሞ እሱን ተከትለው እንደዚህ አይነት ቃል ሲናገሩ እንዴት አድርገን ነው መቀበል የምንችለው? ነውር አይደለም እንዴ? ነውር አይከብደንም ወይ? እነዛ ግድ የለም አንዴ ተጭነዋል ማየትም ይቻል። ምንም ከምንም ነፃ የሆነ ነጭ ወረቀት አምጥቶ በዓለም የሌለ ማድረግ ማርሻል ብሎ ሲሰጠው የዛ ሰዓት ነበረ። ከግንዛቤ ውስጥ ገብተን አንድ ነገር በኢትዮጵያ ሚሊተሪ አካዳሚ ስንት አካዳሚካል ኮሌጅ ገብተው ግራጁዌት ያደረጉ ሰዎች ኢቨን ሙሉ ጀነራል አልደረሱም። ኢቨን በኃይለ ሥላሴ ሙሉ ጀነራል የደረሰ የለም። በደርግ ራሱ ይሄ አምጥቶ ዘሉ ይሄማ ሌተናል ጀነራል ምናምን ለቆሎ ነው የበተነው። መጨረሻ የሌለ ኢዲ አሚን ዳዳ ነበር እንደዛ ስም የሚሰጠው። ሀጂ ማርሻል የኡጋንዳ ጠቅላይ ሚኒስቴር የመከላከያ ሚኒስቴር ኃላፊ ምናምን ወደ አንድ ገጽ ስም የነበረው ኢዲ አሚን ዳዳ ነው እኛ የምናውቀው። አሁን አመጣጡ እኮ በጣም ከሚያሳዝነው ነገር ይሄን ያህል ጥፋት አጥፍቶ ንጉስ ነኝ ብሏል አይደለ? አሁን ይሄን ኮሚሽኑን ያቋቋመው አንድ አጀንዳ ያስያዘው ኢትዮጵያ በፕሬዚደንት ይሆን ያ ውሳኔ ስቲል
በአጀንዳው ላይ አልተያዘም። ፎርዋርድ ተቀባይነት አላገኘም። በአራት ሹም የእሱም ሀሳብ ፕሬዚደንትነቱ ቢጸድቅለት ንጉስ ነኝ ብሏል አይደል? ንጉስ በሉኝ ብሎ ደግሞ ከ8 ዓመት በኋላ እድሜ ከሰጠው ማለት ነው። እንደዚህ አይነት ነገር እኔ አላለት የተወሰነች ፊደል የቆጠሩ ሰውዬ እንኳን ይሄን ነገር ማመዛዘን ይችላሉ። ፕሮፌሰር በእድሜዎት በትምህርት ያሳለፉት ህይወት ካሉት የማህበራዊ ቅሩኝነት ካሉት የህብረተሰብ ማህበራዊ ህይወት ግኝት እችን ነገር እንደ ሌሎቻችን የተረዳ ነው። እርሶም እርዳታ ያቅቶታል። እኔ በፊት እኔ በቃ ጫና አለባቸው ብዬ ትቼ ነበር። የዛሬው ነው በጣም ያናደደኝ። ከዚህ በኋላ ኢትዮጵያ ውስጥ ጦርነት የለም ይላሉ። ይኸው እየጨፈጨፈ አይደለም። እስቲ ይቁምና ጦርነቱ ነገ እኔ ቴንኪው እሎታለሁ። እግዚአብሔር ምስክሬ ነው። ገና በሰፊ እያሰፋ እያፈሰ እያለ ለጦርነት ወጣቶችን እያዘጋጀ ያለ ወጥተው በአንደበቱ በሙሉ አንደበት ከነገ ጀምሮ ኢትዮጵያ ውስጥ ጦርነት የሚባል ነገር የለም ብለው ሲናገሩ ትንሽ ሊናውት አይከብዶትም? ነውር አይደለም? እስቲ ነገ ጦርነት ይቁምና እኔ ሶሪ ብዬ ተንበርክኬ ለምኖታለሁ። ይኸው በቀን የሚያብሰውን ህዝብ እያዩት ወጣቱ መግቢያ መውጫቱ በጭነት መኪና የተጫነ እያዩ ከነገ ጀምሮ ጦርነት የሚባል ነገር የለም፣ ድርድሩ ስኬታማ ነው ሲሉ በፊት ቻልኖት በጣም የሚያናደው የዛሬው ነው። እግዚአብሔር ምስክሬ ነው። ከዚህ እንዲህ ምን እኔ ከእርሱ አልጠብቅም። ደግሞ የአዲስ አበባ ልጅ ነው። አዲስ አበባን አሳልፈው ለአንድ ክልል ሲሰጡ ትንሽ ሊናውት አይከብዱትም? ተወልደው ያደጉባትን አዲስ አበባን ባህሪ የሚያውቁ አዲስ አበባ ምን እንደነበረች የሚያውቁ አዲስ አበባ ማንም ክልል ጠይቋት የማያውቅ እንደነበረች አዲስ የአፍሪካ መስተዳድር እንደነበረች መቀመጫ እንደነበረች የንጉሱ መቀመጫ እንደነበረች ኢቭን የዓለም መንግስታት ድርጅት መቀመጫ እንደነበረች ይህን ሁሉ ረስተውት ነው? እንዴት ነው ነገሩ? አሁን እኮ ተንጠራርተን እርስዎን መናገር እኮ አይገባንም ነበር እኮ ከድርጊቶች ከሁሉ እኮ ያሳዘንን የዛሬ ንግግሮት እኮ ነው። ከነገ ጀምሮ ጦርነት የሚባል ነገር ኢትዮጵያ ውስጥ ጠፋል እኮ በቃ ይሄው እየጨፈጨፈ አይደለም ወይ? ኧረ ነውር ይክበዶት እንደው በእግዚአብሔር በመድኃኒዓለም ይሄን ያህል ጭፍን ብሎ እንደዋላ እንዴ! እንዴት አድርጎ ማን ነው የሚያምኑት? ቆይ ከዚህ በኋላ መጀመሪያ ምናልባት ጫና ምናልባት ሰውየው አታላይ ሰሆነ ላይላዩን ጋልቦባቸው ነው ብለን አሁን እኮ ገሃድ ወጡ እኮ በቃ ከዚህ ከነገ በኋላ ኢትዮጵያ ውስጥ ለመሰረት ድምፅ አይሰማም አሉ። በቃ ደመደሙ። ያርገውና እኔ ቀድሜም ተናግሬዋለሁ። ምስጋና በነገ ዕለት ወጥቼ ይናገራል። ነውር ይክበርን በመድኃኒዓለም። የሁሉ ሰቆቃ እየተፈጠረ የሁሉ መከራና ችግር እየተፈጠረ ወጣቱ ገብቶ የማይወጣበት ይኸው በአዲስ አበባ የምናየው ነገር እኮ ነው። አለን እኮ ቤተሰብ አዲስ አበባ ለተቀን ደዋውለን እኮ ምንሰማውን እኮ አላል እዛ ስላልኖርኩ አይደለም እኮ እዛ ባልኖርም ሌት ተቀን ኢንፎርሜሽን አለኝ። ወዲሁ ኢቭን ስለ እውነት መናገር ከፈለግን በላቡን ያገኘው ኃይሌ ገብረስላሴ እሱ ኑሮን ካማረረ እንግዲህ ሌላ ህዝብ እንዴት ነው የሚሆነው? አረ ፕሮፌሰር እንደው ረገብ በሉ ትንሽ ጥሩ አይደለም። ኦቨር ነው ሄዱት። ኦቨር
እንደሌላው መዘርጠት አልፈልግም። እንደው ቢቻል ትንሽ ሚዛናዊ ሁኑ። ያስ ፍሌክስብል ኦቨርላፕ እኮ ነው የሄዱት። ትዝብትም አለው። ሰው ምን ይለኛል? በሰው መጠላት ደግሞ በግለሰብ መጠላት ሰው ሲም በኢትዮጵያ መጠላት ግን ፕሮፌሰር ከኔ በላይ እርሱ ያውቁታል። የሞቱትን አሻንክታቦች ምን ያህል ህዝብ ለቀብር እንኳን እንዳደረሱ ያውቁታል። ስም ጠቅስሎታለሁ ከፈለጉ እና ቴሌ የተከበሩ ትልቅ ባለሙያ እና በህዝብ መተፋት ማለት እግዚአብሔር በቁም መቀበር ማለት እኮ በእርሶ ደግሞ አያምርም። ስለ እውነት ለመናገር ሳምንት ጠፍተው 15 ቀን ነው ምናምን ጠፍተው ዛሬ መጥተው እንደዚህ አይነት ነገር መልክ ሲያስተላልፉ ትንሽ ያቺ ያው የዳባ ነው ደብዳባ ልጅ ናት። ደወረ ባባል እሷም የሞተች አሮጊት ናት። ያው አይዶን ጊዜ ደግሞ ለእነሱ ቦታና ጊዜ አልሰጥም። እሷ ነበር ከቨር ስታደርጉለት የነበረው። ዛሬ መጥተው እርሶ እንደዚህ ይላሉ። እንደው በመድኃኒዓለም 15 ቀን የት ነበሩ? የአሁኑ ፍጭት ሲፋጅ ህዝቡ አሜሪካ አልነበሩም? ዛሬ መጥተው እንደዚህ አይነት ቃል ሲናገሩ እንደው ፍጹም ህዝብ መግቢያ ቀዳዳ ጠፍቶት ምጽአት ላይ ያለ የኑሮ ችግሩ ነገ ምን ይመጣ ይሆን እያለ የተጨነቀ ወጥቶ ከነገ ጀምሮ ጦርነት የለም ዛሬ የሚፈጸሙን የጦርነት ህይወት እስኪ እሺ ነገ ጦርነት አይኖር ሲወር ሀፕን እንጃ በግሌ በጣም ነው አይደል ፍጹም በብዙ ነገር እናድዳለሁ። በእርሶ የዛሬን ያክል ተራድጃለሁ። ለራሴ አይደለም እኮ ለህዝቡ። እርሶ የፈረዱት እኮ በ120 ሚሊዮን ህዝብ ላይ ነው። ተረድተውታል? ይህ ፍርድ ግን እኮ መሞት እኮ ቀላል ነው። ከሞቱ በኋላ እኮ ስም ራሱ መጥፎ ነው። ለልጅ ልጅ ይወርሳል እኮ። ምን ያህል እኔ እንጃ እኔ ደግሞ ተናግሬዋለሁ። ቀድሜ ከእርሶ የምጠብቀው አይደለም። ኬቦይን ቀጥሉበት። ነገ ደግሞ ምን እንደሚሉ እናየውታለን። ነገ ደግሞ እንግዲህ እንደፈረደብን ወጥተን እንጮኻለን። ሌላ ምንም ችግር የለም። ሰሚ የለም። የሚያሳዝን ነገር ነው ዛሬ። እኔ በእውነት ከእርሶ ይሄን አልጠበኩም። እነዛ ተገደው እነ በለጠ ሞላ ማለት ተገደው ነው። እናንተ ብቻ አታክ አድርጉና ሁኔታውን አስተካክሉ ተብለው ነው እንጂ እኮ ወደው አይደለም እኮ መግለጫ ያወጡት። ኢዜማ ብርሃኑ ነህ አዲስ አበባ ተወልዶ ያደገ ነው አይደል? የሰፈሬ ልጅ ነው። እንደው ትንፍሽ አንድ መግለጫ ወጥቷል። ምሁር የሚባል ነገር ፎርጋሪ ሁሉም የራሱ ሁኔታ ስተካከልበት ጊዜ ድረስ ለህዝብ ቅንጣት የምታክል ቀዳዳ ጭንቀት የለም። ብታምኑም ባታምኑ ብርሃኑ ነጋማ የሰሜን ሆቴል ልጅ የአቶ ነጋ ልጅ እኮ ሰፈሬ ነው። አበራ ጆሮን ጠይቁት። ከአበራ ጆሮ የት ነው? ዘበኛ ሰፈር በታች ማለት ነው። የብርሃኑ ነጋ ሰሜን ሆቴሉ ቤታቸው ናዝሬት ማን ደብረ ዘይት አይ ቲንክ ሶ ደብረ ዘይት መሰለኝ ቤታቸው የነበሩ። ለምን እዛም አንድ ሌላ ሰሜን ሆቴል ነበራቸው ሲሉ ሰማለን። ይሄ እንግዲህ አዲስ አበባ ተወልዶ ያደገ ሰው ነው። እንግዲህ ብርሃኑ ነጋ የሚባል ሰው ተንፍሽ እናት ፓርቲ በስተቀር ያው ማዕድን ነግራቸዋለሁ። ውጡና አውቃችሁ መግለጫ አውጡ።
አለበለዚያ አማራው ህዝብ አያስገባችሁም ተብለው ኢዜማ ስትንፍሽ የለ ግን እሱ አዲስ አበባ ልጅ እኮ ያው ኦልሬዲ የእኛ የስንቴ ታላቅ ነው። ኦልሬዲ እድሜ ሰው እና ቆሞ ይኸው እንግዲህ አዲስ አበባን አስወርሶ አዲስ አበባ አንድ ክልል ሰጥቶ እኔ አዲስ አበባ ልጅ ነኝ ብሎ ቢነግረኝ ወረቨር የእሱ ፕሮፌሰርነት አይ ዶንት ትረስት ሊገባኝ አይችልም። የማውቀውን ያክል ስለማውቀው ስለመዳ እውነትም በመናገር የምችለው ብርሃኑ ነጋን የማውቀው በሚዲያ ምናምን ነገር ነው። የአቶ ነጋ ልጅ መሆኑን እንኳን የማውቀው ሚዲያ ላይ ከወጣው በኋላ የፖለቲካ ፓርቲ አባል ከሆነ በኋላ ምክንያቱም በእድሜ በጣም እንራራቃለን። ተወቅም የለም በቃል ማን ተዋወቅ ማን እኔ የማውቀው ያው በፖለቲካ ህይወት የሚያራምደው የፖለቲካ ህይወት ይሄ አርበኞች ግንባር ግንቦት ሰባት ምናምን በሚልበት ሰዓት የብርሃኑ ነጋ የአቶ ነጋ ቦንገር ልጅ መሆኑን ያወቁት እንጂ ተወቅም የለንም። በእድሜም ከኔ ትልቅ ነው። የታላላቆቼ ጓደኛ ነው። ምናልባት ታላላቆቼን ያው በኢህአፓ ጠፍተዋል፣ እነሱ ሊያውቁት ይችላሉ። እና እነዚህ ሰዎች አሁን እኔ ብርሃኑን ያነሳውበት ምክንያቱ ምንድን ነው? አዲስ አበባ ተወልዶ ያደገ ነው። እግዚአብሔር ምስክሬ አዲስ አበባ ዩኒቨርሲቲ ሎንግ ታይም ያስተማረ ሰው ነው። ትንሽ ስሜቱ ፕሮፌሰር ነው አይደለ? ደግሞ ኢኮኖሚስት እኮ ነው። በጣም ከሚያሳዝናችሁ ነገር አንጻር እና እያንዳንዱ ሌት ቀን የምናየው ነገር ሁሉ እጅግ እየከፋ ክፋቱ ደግሞ ጠባብ አይደለም፣ በጣም እየሰፋ የሚመጣው እልቂት ቀላል እንዳይመስላችሁ ሰዎች እንደቀለላችሁት። ይሄ ለጥፋት የተሰራ ለጥፋት የመጣ ሰው ነው። ብታምኑም ባታምኑ እዚህ ሰብስቦ ሌላ በጎን ነው የሚሰበስባቸው። እነዚህ ኦሪዶችን በጎን ሰብስቦ እንዲያርግ ፍለት ቁረጥ ይለዋል። ቀጥታ እኮ ያልተመደቡ ሰዎች እኮ ገብተው እኮ ሲቪል የለበሱ ኦሪዶች ገብተው እኮ አትወጣም እንደዚህ እንገላለን ምናምን ውሳኔ ስትፈርም የተባሉ እኮ የሚያስፈራሩ ሰዎች እኮ ናቸው። አንዳንዶቹ ፖላይት ሊመጥተው አንተ እንደው አለ አይደል እዚህ ህይወትን ከምታጣ ልጆችን ብታሳድገ አይሻልም? ዝም ብለው ፈርም ልክ እንደ አዛኝ ምናምን በእኔ ህይወት ፈርዶ የማልፈልገው ነገር ላይ የምፈርመው ምን አይነት ሰው ብሆን ነው? እንደዚህ አይነት ጭፍኖች ኢትዮጵያን የምታክል ሀገር ይረከቧት? ያ ሁሉ የንጉሱ እርግማን ዋይ ኃይሌ ስንል ለእኔ ያለቀሳችሁልኝ ለእናንተ ግን የሚያለቅስላችሁ የለም እንዳሉት በየሜዳው ደርግ ረፈረፈ። ጠቅላላ የዶሮ ሬሳ አደረገው መንገዱን ምኑም እሳቸው ከማለፋቸው በፊት ያው ቀጠለ። ስንት አመት ነው? እና እናንተ ምሁሮች የምትባሉ እባካችሁ ወይ ከጭንቅላታችን ላይ ውረዱ። በራሳችን ሀሳብ እኛ እንሄዳለን። ራሳችንን መግዛት የምንችልበት አቅም እውቀቱ አለን። ምሁር ስለሆነ ብቻ ተቀበለው የሚለውን ፕሪንሲፕል ተከትለን ነው እንጂ ስለ ሀገር ግንዛቤ ከእያንዳንዳችሁ ያላነሰ እውቀት አለን። ብታምኑ ባታምኑ በህዝብ አትፍረዱ። በእድሜና በእውቀት መጥታችሁ ህዝብ ላይ የእልቂት ሀሳብ አትሰንዝሩ። ለእግዚአብሔርም እግዚአብሔርን ብታውቁትማ እንዲህ አይነት ነገር አታደርጉም ማለት
በጣም ነው ያሳዝኑኝ ፕሮፌሰር መስፍን አርአያ። ሁሉም ነገር ትቸው ነበር። የዛሬው መግለጫዎት ግን እጅግ ነው ያሳዘነኝ፣ እጅግ ነው ያበሳጭ። 130 ሚሊዮን ህዝብ ላይ ነው የፈረዱት። ፍርዱን ግን ይቀበሉታል። ይልሲ ወራፈን ደህና